እንደመጣችሁ ለማለት እንወዳለን። ይሄ ትልቅ ሰክሰስ ነው። ወደ 120 የሚጠጉ ታዳጊዎች የእናንተ ልጆች አገር ቤት ተጉዞ እንግዲህ ትልቅ የእግር ኳስ ቶርናመንትን ያካሂዳሉ። ጀስት ላይክ እንደ ኢንተርናሽናል ነው። ሌላ አካዳሚ ጋር ብታዩ ጀስት መጫወት ከዛ ውጭ ግን ይሄ ግን እዚህ ውስጥ ያለው ነገር ቤተሰባዊ ነገር ነው። ሲታመም ይጠይቃል። በህይወት ለሚያልፉ ወላጅ ልጆች አሸናፊ አካዳሚ ጥሩ ነገር ነው እንክብካቤ የሚያደርገው። የአሸናፊ ስፖርት አካዳሚ ወላጅ ኮሚቴ ነኝ። እንግዲህ በፈቃደኝነት ወድጄ ሰፖርት ለማድረግ ነው። ከዛ በተረፈ የኢትዮጵያው ጉዞ የተሳካ እንደሚሆን አልጠራጠርም። ወላጆች ለእኔ ጉልበት ሆናችሁ እኔን ትረስት አድርጋችሁ እኔን አምናችሁ ከኔ ጋር በመላው ያው ትንሽ ቤቱም ነገር ስላለው ቶሎ ፕሮግራማችን አጠናቀን ለመሄድ እንዴት ለማንኛውም በቅድሚያ ግን እዚህ ያላችሁ ወላጆች ሁላችሁም እንኳን ደስ አላችሁ። ጥሪያችን ተገኛችሁ ሁላችሁ ቀደም ሲል አሸናፊ ፕሮግራሙን ጀምሮታል ብዬ ነው እንኳን ደህና መጣችሁ ለማለት እንወዳለን። ይሄ ትልቅ ሰክሰስ ነው። ወደ 120 የሚጠጉ ታዳጊዎች የእናንተ ልጆች አገር ቤት ተጉዞ እንግዲህ ትልቅ የእግር ኳስ ቶርናመንትን ያካሂዳሉ። ጀስት ላይክ እንደ ኢንተርናሽናል ውድድር ነው። አገር ቤት ያሉ ከተቋቋሙ ከ4 ዓመት በላይ ያስቆጠሩ የታዳጊ ቡድኖች በተለይ እንደነ ሰውነት ቢሻው ኢትዮጵያን ከ31 ዓመታት በኋላ ወደ አፍሪካ ዋንጫ መድረክ ያሻገረ ትልቅ አሰልጣኝ ነው። እሱ አሁን ታዳጊዎች ላይ እየሰራ ነው። ኦፍኮርስ የኛም እዚሁ ሌጀንዳችን አሸናፊ ግርማም ላለፉት ተከታታይ ዓመታት በኢትዮጵያ እግር ኳስ ላይ እየሰራ የሚገኝ በጣም የምናከብረው የምንወደው የኢትዮጵያ እግር ኳስ ባለውለታ ነው። ሌሎችም ሀገር ቤት ላይ ያሉ ትልልቅ ተጫዋቾች፣ የቀድሞ ተጫዋቾች እግር ኳሱ ቀልብ ያላቸው በታዳጊዎች ላይ እየሰሩ ነው የሚገኙት። ስለዚህ ከዚህ ቀደም ይኸው እናንተ ታዳጊ ልጆች በባርሰሎና ላማሲያ ሂደው መጥተው ትልቅ ልምድ ቀስመው መጥተዋል። ላማሲያ በዓለም አቀፍ እግር ኳስ ትልቅ ስም ያለው ታዳጊዎችን በማፍራት የሚታወቅ ትልቅ ስም ያለው የታዳጊዎች ማብቂያ ወይም ማፍሪያ ቦታ ነው። እንደው ዝም ብለን ያሁን እንኳን ያለ ዋንጫውን እንኳን ብንመለከተው የስፔን እግር ኳስ ብሔራዊ ቡድን ሻምፒዮን የሆነ የስፔን እግር ኳስ ብሔራዊ ቡድን ኦልሞስት ግማሽ በላይ የሚሆኑ ተጫዋቾች ከባርሰሎና ታዳጊዎች የበቁ ናቸው። እንደነ ላሚን ያማልን ጨምሮ የአሁኑ የዓለም አቀፍ ትልቁ ታዳጊ እግር ኳስ ተጫዋችን ጨምሮ እና እነዛን የፈሩበትን ተጫዋቾች የፈሩበትን ክለብ እነዚህ ታዳጊዎች ተመልክተው ነው የመጡት እና ይህ የሚፈጥርባቸው የወደፊት ስሜት ጉጉት ተጫዋቾች በአሁኑ ሰዓት በጣም ትልቅ ከፍተኛ ሚሊዮን ብር ነው እየወጣባቸው እየተዘዋወሩ የሚገኙት እና እነዚህም ታዳጊዎች ገና ካሁኑ ብዙ እየተሰራባቸው ብዙ እየተለፋባቸው ነው የሚገኙት። በተለይ ደግሞ እንደዚህ አይነት ትልቅ አሰልጣኞች ወደ አካዳሚ ሲመጡ ዝም ብሎ ቴክኒካል የሆኑ ትምህርት ብቻ ለሚያስተምሯቸው ልምዳቸውን ጭምር ነው የሚያካፍሏቸው። እግር ኳስ መቻል ብቻውን ዋጋ የለውም። ልምዱ እግር ኳስ ከያዙ እግር ኳስ ችሎ ሜንታሊቲው ከሌለ እውቅና ይመጣል፣ ገንዘብ ይመጣል፣ ብዙ ነገሮችን እነዚህ ተቋቁሞ የሚያሳልፉ አሰልጣኞች ናቸው እና ወደ አካዳሚ መምጣታቸውና አሸናፊ ግርማ በጣም የሚያሰኝ ነው። እንግዲህ በመጪው ኦገስት 14 ነው እንደነገረኝ ወደ ኢትዮጵያ የሚያቀኑት እነዚህ 120 ታዳጊዎች አጠቃላይ 8 ቡድኖች ናቸው በዚህ ቶርናመንት ላይ የሚካፈሉት። በጣም ትልቅ ውድድር ነው። ቀደም ሲል እኔና ለቲክቶክ የሚሆን ቪዲዮ እየሰራ ነበረ። ቀደም ሲል እዛም ብዙ እግር ኳስ ወዳዶች፣ ጋዜጠኞች፣ ባለሀብቶች የሚመለከታቸው የእግር ኳስ ፌዴሬሽኖች የኢትዮጵያ እግር ኳስ ፌዴሬሽን፣ አዲስ አበባ እግር ኳስ ፌዴሬሽን፣ የፌዴራል ወጣቶችና ስፖርት ሚኒስትርን ጨምሮ እነሱ በጋራ የሆነ ውድድር ይጠብቁታል እና እንደ ትልቅ እንደ ኢንተርናሽናል ውድድር ነው ብሎ መናገር ይቻላል። ትልቅ ቶርናመንት ነው። ሚዲያዎች ሽፋን ይሰጡታል። እዚህ ማለት እንኳን እዚህ ሆናችሁ በተለያዩ ማህበራዊ ሚዲያዎች ተከታተሉ በጣም ደስ እንደምትሰኙ እርግጠኛ ነኝና
እዛም ሁሉም ሚዲያዎች ይሄንን ቶርናመንት ይዘግቡታል። ሁሌኛ ሚዲያ ላይ ሆነን የኢትዮጵያ እግር ኳስ ጠፋ ስንል ዋናው ምክንያት ብለን የምንወዳደረው ታዳጊዎች ላይ ስለማንሰራ የምንል ነበር። አሁን ግን በጣም በይበልጥ ታዳጊዎች ላይ እግር ኳሱ እየተሰራ ነው። ከመሰረታቸው እግር ኳስ አውቀው ሲያድጉ ደግሞ ልክ እንደ ሌሎች ዓለም ተጫዋቾች ትልቅ ስምና ዝና መገንባት ይችላሉ። በድጋሚ እንኳን ደስ ያላችሁ ማለት እወዳለሁ። ከታዳጊ ቤተሰቦች እንደ እናንተን ስሜት መጋራት ግድ ነው። ምክንያቱም እናንተ የዚህ ታዳጊዎች ዋና ናችሁ። ታዳጊዎችን ለፍታችሁ አሳደጋችሁ ለቁም ነገር ማውቃት የእናንተ ህልም ነው። እነዚህ ታዳጊዎች ደግሞ መሰረት ይዘዋል። በተለይ ኢትዮጵያ ሄደው የሚያደርጉት ትልቅ ውድድር ይጠበቃልና እናንተ ወደዚህ መድረክ መጣችሁ። ከእናት 2 ከአባት ደግሞ 2 አድርገን ባላንስ አድርገን 4 ሰዎች ወደዚህ መድረክ እንጋብዝና ስሜታችሁን ኢትዮጵያ ሄደው ልጆቻችሁ ምንድን ነው የምትጠብቁት የሚለውን ስሜት እንድታጋሩልን ነው የምንፈልገው። ጤና ይስጥልኝ። እንደምን አመሻችሁ። ጥሪያችንን አክብራችሁ ስለመጣችሁ በጣም አመሰግናለሁ። እኔ የአሸናፊ አካዳሚ ሁላችሁም እንደምታውቁት የአሸናፊ ስፖርት አካዳሚ ወላጅ ኮሚቴ ነኝ። እንግዲህ በፈቃደኝነት ወድጄ ሰፖርት ለማድረግ ነው አጠገቡ የቆምኩት። ተጠቃሚም ስለሆንኩ ነው። እኔ በልጄ ላይ ብዙ ለውጦችን ስላየው የስፖርት ሰው ስለሆነ ፊውቸሩን የሚያስበው ስፖርት ስለሆነ ተጠቃሚ ስለሆንኩ ነው ቮለንተርሊ የማገለግለው። ሁላችሁም ደግሞ እንደምታገለግሉ እርግጠኛ ነኝ። ለምን ስትጠቀሙና ስታውቁት ስትወዱት ነው በፍላጎት የሚሰራው። ስለዚህ እንግዲህ እግዚአብሔር ፍቃዱ ሆኖ ለዚህ ቀን አድርሶናል። ከዓመታት በላይ የታሰበ ፕሮግራም ነው። ይሄ ነገር ተሳክቶልን እንግዲህ ለዚህ ቀን በቅተናል። ልጆቻችንን በሰላም ሄደው በሰላም እንዲመለሱ ይሄ ቀላል ነገር አይደለም። ጭንቅላታቸው ላይ የሚቀር የማይረሳ ትዝታ ነው። እንኳን ለነሱ እኛ ወላጆች የማንጠብቀው ነው። ወደ 100 በላይ ቤተሰቦች ተሰብስበን መሄድ ማለት ቀላል ነገር አይደለም እና እግዚአብሔር የተመሰገነ ይሁን ይሄንን ቀን ስላደረሰልን። እንግዲህ በሰላም ሄደን በሰላም እንድንመጣ ጸሎታችን ነው። ጸሎታችሁ አይለን። ይሄን ነው የምለው፣ ሌላ ምንም ነገር የምለው ነገር የለም። በሰላም ያገናኘን። የአሸናፊ አካዳሚ ወላጅ ቤተሰቦች፣ እኔ ሀብታሙ እባላለሁኝ። የአሸናፊ አካዳሚ ልጆች ይጫወታሉ ኳስ እዛ። ስለዚህ የቤተሰቡ አባል ነኝ እና ስለ አሸናፊ አካዳሚ አሁን በዋናነት ኢትዮጵያ የመሄድ እቅድ ስላለ ከምንም በላይ እግዚአብሔር አምላክ ጉዞ የተባረከ የተሳካ እንዲሆን በሀገር ቤትም ቆይታችሁ እንዴት አመሻችሁ? በድጋሚ ሀብታሙ እባላለሁ። የወላጅ ቤተሰብ ነኝ። አሸናፊ አካዳሚ ላይ ከመጀመሪያ ጀምሮ ማለት ይቻላል ልጆች ይጫወታሉ። አሁንም ጥሩ ደረጃ ደርሰዋል፣ እግዚአብሔር ይመስገን። አሸናፊ አካዳሚን ማየት ያለብን እንደምንድነው ከአካዳሚነቱን በተጨማሪ እርስ በርስ እንደዚህ መተን የምንገናኝበት የወላጅ የምንረዳበት አካዳሚ ትልቅ ነገር ነው። ሌላ አካዳሚ ጋር ብታዩ ጀስት መጫወት ከዛ ውጭ ግን ይሄ ግን እዚህ ውስጥ ያለው ነገር ቤተሰባዊ ነገር ነው። ሲታመም ይጠይቃል። በህይወት ለሚያልፉ ወላጅ ልጆች አሸናፊ አካዳሚ ጥሩ ነገር ነው እንክብካቤ የሚያደርገው። ሌሎች ለሚያደርጉትን ነገር አሸናፊ ጋር ስታዩ በህይወት በምንልበት ሰዓት ልጆቻቸውን ይንከባከባል። ለሜዳ ለምን የሚደረገውን ነገር አሸናፊ ጋር ግን ፍሪ ሆኖ ልጆቹ ፊውቸራቸውን ብቻ እንዲያስቡ ወላጆቻቸውን የሚደግፍ ጥሩ ኢትዮጵያዊ የሆነ አካዳሚ ነው። ስለዚህ በዚህ አካዳሚ እንደ ኢትዮጵያዊነቱም ደግሞ ሁላችንም እናስታውሳለን። አገር ቤትም ባለው ነገር መቄዶንያ ላይ ሲደረግ በነበረው ነገር አሸናፊ አካዳሚ ብር አሰባስቦ ከ230 ሺህ ብር በላይ ነው የረዳው። እዚህም ካለው ኢትዮጵያዊ አልፎ አገር ቤትም ላለው የሚያስብ አካዳሚ ነው። ጥሩ ኢትዮጵያዊ የሆነ አካዳሚ ነው። አሸናፊን እግዚአብሔር አምላክ እድሜና ጤና ይስጥልን። ጥሩ ነገር ነው ፊውቸር ያለው ለልጆቻችን ባለው ነገር በዚህ አካዳሚ ስንሆን ይሄ ቤተሰብ ከዚህም በላይ ነው። ጥሩ ወላጆቻችን ተዋውቀናል። ብዙ ጓደኛ ቤተሰብ ሆነናል እና ስለዚህ አካዳሚ ያቆየልን። አሸናፊ ቤተሰብን እግዚአብሔር ይባርክልን። ጥሩ ነገር ነው። እኛም ፍቅራችንን ያጽናልን። እግዚአብሔር ከኛ ጋር ነው። ቴንክ ዩ
ስመይ ስምረት ትባል ኣብዚ ኣካዳሚ 5 ዓመት ገይረ ኣለኹ ወደይ ኣብዚ ኩዕሶ ኣካዳሚ ነፃው ኣብዚ ኣሸናፊ ኣካዳሚ ብጣዕሚ በቃ ብጣዕሚ ናይ ስድራ ቤት ኣካዳሚ እዩ ኤርትራን ኢትዮጵያውያን ሁላትና ሓቢርና ንፃወተሉ እዩ ኣሸናፊ ኸዓነ ንደቅና ኩሉ ነገር ዘድልዮም ነገር ይዘማልኣሎም ኣብዚ ግን ኣነ ክብሎ ዝደሊ ኣሸናፊ ኩላትና ከም ወለዲ መጠን ኩላትና ኣብኡን እንዲና ኮይና ክንሕግዞ ንብል ግን ሓደ ግዜ ግን ከምቲ ንሱ ዝግብኦ ሓገዝ ኣይነበርክተሉና ኣለና ኢለ ኣነ ሓስብ ማለት እዩ ሕጂ ከዓኒ ኣሸናፊ ንኢትዮጵያ ክወስዶም የቆልዑት ኢሉ ኣጋጣሚ ኮይኑ ኣነ እኳ ጣይት ስለዘይጠዓመኒ ኣይከይድን እየ ግን ካልኦትም ኣለዉ ኤርትራውያን ካልኦትም ኣለዉ ኤርትራውያን ዝኸዱ ብጣዕሚ ዓጒሶም ደስ ኢልዎም ዝኸዱ ዘለዉ ሕጂ ኣሸናፊ ደቅና ሒዞም ቤተሰብ ኮይኑ ይከይድ ከሎ ኣሸናፊ ፅቡቅ ኣብ ዝለዓለ ደረጃ ምስ ኢትዮጵያ ፅቡቅ ኮምፒት ገይሮም ምስ ቆልዑት ክምለሱልና ተስፋ ገብር ከምኡ ከዓኒ እቶም ኣሰልጠንቲ ብምሉኦም ከመስግኖም እደሊ ምክንያቱ ንደቅና ዝገብርዎ ኣበርክቶ ብዘይወልዓለ ነገር እዮም ዘበርክቱልና ብጣዕሚ ከመስግኖም እደሊ ኩሎም ሽሞም ካብ ዝፅውዖም ኢለ ኩላትኩም ትፈልጥዎም ኣሰልጣኒ ንኣሸናፊ ግን ብጣዕሚ ከመስግኖ እደሊ ምክንያቱ እዚ ኣካዳሚ ቀሊል ኣካዳሚ ይኮነ ካብ ልዕሊ 150 ዝኾኑ ቆልዑት እዮም ዘለዉ ኣብዛ ኣካዳሚ ንኩሎም ልክዕ ከም ደቁ ከም ኣብሂቡ ስለፃወቶም ስለዘዕብየልና ዘሎ ናብ ከፍኡ ነገራት ከይከዱ ኢሉ ዝገብሮ ሳክሪፋይስ ዝገብሮ ነገር ኩሉ ይርዳእኒ እዩ ኣሸናፊ ግን ንዕኡ ዝግብኦ ነገር ሓገዝ ከነበርክተሉ ክንክእል ኣለና ኢለ ይሓስብ ወገነይ ማለት እዩ ስዒሮም ፅቡቅ ጌም ምስዓር እኳ ዋና ነገር ስለዘይኮነ ፅቡቅ ተፃይቶም ፅቡቅ ጌም ሓሊፎም ክምለሱና ከዓ ተስፋ ገብር ያገነየለይ እኔ ሁሌ የምናገረው ምንድነው በ1990 ውስጥ የሃይስኩል ተማሪ እያለሁ የቡና ደጋፊ ነበርኩኝ። በትምህርት ምንም አልልም ነበር፣ ግን ለአሸናፊ ቲም ለቡና ስንል አጥር ዘለን እንሄድ ነበረ ከኤስኦኤስ ትምህርት ቤት ማለት ነው ከሃይስኩል ማለት ነው። እና እዚህ መጥቶ ደግሞ ሳገኘው በአካል ተዋውቄው እሱንም ለወላጅ መጥቼ እዚህ በማገልገሌ እሱንም በጣም ኩራት ይሰማኛል፣ ደስታ ይሰማኛል። እንደምታውቁት የአሸናፊ አካዳሚ ላይ ከዛሬ 2 ዓመት ጀምሮ ወላጆች ልጆቻችንን ይዘን ወደ አሜሪካም ሄደን ነበረ። የምታስታውሱ የተወሰነ ቤተሰቦች እዚህ ያላችሁ፣ እዛም ሄደን በጣም ደስ የሚል ጊዜን ያሳልፈን የመጣነው ዋሽንግተን ዲሲ ነበረን፣ ቨርጂኒያ ነበረን፣ ሜሪላንድ ነበረን። ልጆቻችንም አሸንፈው ነበር የመጡት። ጥሩ ኤክስፒሪየንስ ይዘው ነው የመጡት። ላስት ይር ደግሞ ያው የተወሰነ ፋሚሊ ወደ ስፔንም ተጉዞ ነበረ። የዛ እንኳን አካል አልነበርኩም። ያው መንገድ የእግዚአብሔር ነው፣ እግዚአብሔር የፈቀደለት ነው በየመንገዱ የሚካሄደው ማለት ነው። አሁንም ደግሞ እግዚአብሔር ፈቅዶ ለኢትዮጵያ ጉዞ እኔም ያው የዛው አካል ላይ ከመላው ቤተሰቦቼ ጋር እንደተባለው ከ100 እስከ 120 ቤተሰብ ነው ወደ ኢትዮጵያ የምንሄደው። እግዚአብሔር ፈቅዶ ለአንድ ወር ቆይተን ነው የምንመለሰው። ልጆቻችን ቶርናሜንት አድርገው ይመለሳሉ። እኛ ያው እንደምታውቁት በእምነትም ይሁን በብሔርም እኛ ዊያር ኢትዮጵያን፣ ልጆቻችን ኬኔዲያን ናቸው። እኛ አንድና አንድ ብቻ ነው። እኛ ልጆቻችን ላይ ነው ያገናኘን። የሁላ ቤተሰብ ከልጆቻችን ውጪ ብዙዎቹን ማላቀው ነው እዚህ እንድገናኝ ያደረገን። ስለዚህ አሸናፊን አሁን በድጋሚ ማመስገን ፈልጋለሁ። እኛ ለምንሄደው ደግሞ እናንተ ደግሞ የማትሄዱት በጸሎታችሁ ሁላችሁ በየእምነታችሁ ጸልዩልን። እግዚአብሔር በሰላም ወስዶ በሰላም እንዲመልሰን ልጆቻችንም ከጉዳት እኛ ሁሉም ነገር እግዚአብሔር እንዲጠብቀን ጸልዩልን። አንድ ቃል ግን መናገር የምፈልገው እባካችሁ ወላጆች የሚሰማኝን ስሜት ነው። እኔ በራሴ ነው ቮለንተሪ አድርጌ መጣሁ። ራሴን ነው ወደ ፊልም እንጂ አሸናፊ መርጦኝ አይደለም፣ እውነቱን የምነግራችሁ ማለት ነው። እና አንዳንድ ጊዜ ስህተት ልንሰራ እንችላለን፣ የሰው ልጆች ነን። እናንተም በእኛ ቦታ ብትሆኑ ስህተት እንደምትሰሩ እነግራችኋለሁ። እና
አግዙን እባካችሁ ወላጆች አግዙን። እኛ በቮለንተር ነው፣ ምንም የምናገኘው ነገር የለም። ለልጆቻችን ስንመጣ ስራችንን ትተን፣ አንዳንዶቻችሁ ለምሳሌ ደግሞ ስራችሁን ጨርሳችሁ እረፍታችሁን ራሱ ቤት ብታርፉበት ታይም ሊሆን ይችላል። ግን ለልጆቻችን መተን እዛ ከድካም መተን አንዳንዴ እውነቴን ነው የምላችሁ ከስራ መጥቼ ሸዋሮ ወጥቼ ምሳ በልቼ ቀጥታ መጥቼ እንኳን ራሱ ለማገዝ ነው ወደዛ የምመጣው ማለት ነው። አትሊስት እንኳን ማረፍ ብፈልግ ማለት ነው። ግን አንዳንድ ወላጆች እባካችሁ አንደርስታንድ አድርጉን። የእውነቴን እምላችሁ የሰራነው ስህተት ካለ ደግሞ በዚሁ መድረክ ፊት ለፊት ነው ይቅርታ የምንላችሁ። እናንተም እኛን እርዱን እባካችሁ። እሱን ነው ማስረፍ የምፈልገው። በተረፈ አሹን እግዚአብሔር እንግዲህ ባርክ ከነመላው ቤተሰብ እግዚአብሔር አምላክ የሁላችንም ልጆች በጥበብ በሞገስ እግዚአብሔር ያሳድግልን፣ ትልቅ ደረጃ ያደርስልን። በጣም አመሰግናለሁ። የዛሬው ዝግጅት ኢትዮጵያውያኖች እዚህ ተወልደው ያደጉ ልጆች ወደ ኢትዮጵያ ወደ ትውልድ ቤተሰቦቻቸው ወደ ሀገር የሚሄዱበት ቀን ሴሬሞኒ ነው። በተለይ ሎንግ ኬንዶሮ ደግሞ እንደዚህ መምጣታችሁ ለራሳችሁ የሚያስጨበጭብ ነው። ነገር ግን ከሁሉ በፊት እስቲ ለአሸናፊ አንድ ያጨብጭቡለት። ለምን መሰላችሁ ወደዚህ የወጣሁት? አንዳንድ ጊዜ ወደዚህ መድረክ የወጣሁት ምናልባት እንደ ቀልድ ልናየው እንችላለን። ኢትዮጵያ ውስጥ ጎረቤትም ያሳድግልሃል። እዚህ ግን ማህበራዊ ኑሮ፣ ስፖርት በጣም አስፈላጊ ነው። አሸናፊ ለካናዳ ብሔራዊ ቡድን ይጫወታሉ ብሎ ብቻ አይደለም፣ የልጆቹን ላይፍ ህይወት ሴቭ እያደረገ ነው። ስለዚህ ማንኛችሁም ዛሬ በብርሃን ቴሌቪዥን ቻናል የምትመለከቱ ውጭ ያላችሁ የልጆች ጉዳይ የእያንዳንዳችን ጉዳይ ስለሆነ ፕሊስ እጃችሁን ዘርጉ። አቴንሽን ለአሸናፊ እግር ኳስ ቡድን እንድትሰጡ እጠይቃለሁ። ምክንያቱም ወገኖቼ በጣም ይገርማቸዋል። እንግዲህ እንደነገርኳችሁ ኦልሞስት ወደ 17-18 ዓመት በጋዜጠኝነት ላይ ነው እየሰራ ያለሁት። ብዙ የወጣት የህፃናቶች ችግር ይደወልልናል። ሂዱ ታውዘንድ ኩዊን ላይ ታሞ የተኛ ህፃን የ15 የ16 የ17 ዓመት ልጆች። እንደዚህ አይነት የአሸናፊ እግር ኳስ ቡድን ባይኖር ልጆቻችሁ እንዴት ታደርጋላችሁ? እኔ የተሰማኝን ስሜት ነው። እዛ ቦታ ህፃን እኔ ተወልጄ ሳድግ ስፖርት ሲጫወት ነው ያደግኩት። ስለዚህ መጠጥ እንኳን የጠጣሁት በ22 ዓመቴ ነው። ቲኔጀርነቱን አልፌ ነው። ስለዚህ ጉዳዩ ሲሪየስ ነው። በተለይ ደግሞ በዚህ ሳምንት በሚቀጥለው ሳምንታት ኢትዮጵያ ሄዳሉ ሲባል ቀላ እያንዳንዱ ሞመንት የልጅነት ህይወት ኤክስፒሪየንስ የህይወት ልምድ የሚያገኙበት ጭምር ነው። ያው እንደሚታወቀው ከምስጋና ጀምራለሁ። ብርሃን ቲቪ ሁሌ በምናደርገው ዝግጅት ላይ ሜዳም እየመጣ ስክሪን ላይ ልጆቹን በማውጣት ሞራላቸውን በመጠበቅ ከጎናችን ስለሆነ በጣም አመሰግናለሁ ብርሃን ቲቪ። ጋዜጠኛ አለምሰገድ ሰይፉ በመካከላችን አለ። የመግቢያ ንግግር ላይ እንዳደረገ የአርቲስት ቲቪ ስፖርት ጋዜጠኛ ነው። እሱንም እናመሰግናለን። ኤቢን ፒክቸር እና ቪዲዮ እናመሰግናለን። ለልደትም ለሰርግም ለምርቃትም ግልጋሎት ከፈለጋችሁ ብርሃን ቲቪም ኤቢም አሉላችሁ። አንተነንም አመሰግናለሁ። ዲጄ ኪሩንም አመሰግናለሁ። ከጀርባዬ ዲጄ ኪሩን አመሰግናለሁ። ስፖርት ጋዜጠኛ ሙሉ ጌታንን በጣም አመስግኑልኝ። በጣም አመሰግናለሁ። ሁሌም ከጎናችን። ከዛ በተረፈ ሁላችሁንም እዚህ የተገኛችሁትን ወላጆች እንዲሁም እንግዶች ከልብ አመሰግናለሁ። ቀደም እንዳልኩት ዋናም ከኔ ጎን ሆነው ያሉት አሰልጣኞችን ቅድም ሳመሰግን ዘወንጌል አልሰማም። አሰልጣኝ አማኑኤል ዘወንጌል፣ አሰልጣኝ ጉዛዬ ዋጋውን፣ አሰልጣኝ ትራስ እንዳውም አሁን ከመሄዳችን በፊት ለልጆቹ የዳኝነት ሕግን ታስተምራለች ተባብለን ተነጋግረናል። በደንብ ታስተምራቸዋለች። አሰልጣኝ ዳዊትን፣ አሰልጣኝ አህመድን፣ አሰልጣኝ በላይንና ሁላችሁንም ወላጆች
በጣም በጣም አመሰግናለሁ። በአጠቃላይ ወላጆችን አመሰግናለሁ። ከዛ በተረፈ የኢትዮጵያው ጉዞ የተሳካ እንደሚሆን አልጠራጠርም። ወላጆች ለእኔ ጉልበት ሆናችሁኝ፣ እኔን ትረስት አድርጋችሁ፣ እኔን አምናችሁ ከኔ ጋር በመላው ዓለም እንሂድ ስላችሁ በእኔ ትረስት አድርጋችሁ እኔን አምናችሁ እሺ ስላላችሁኝና እሺ ስለምትሉኝ የእውነት ከልብ 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 በእግዚአብሔር ስም ሁላችሁንም ወላጆች አመሰግናለሁ። በጣም በእኔ ባላችሁ እምነት የ6 ዓመት የ7 ዓመት ሕፃን ልጅ ለእኔና ለጓደኞቼ ለአሰልጣኞች ትታችሁ በመሄዳችሁ ራሱ የእውነት ላመሰግናችሁ እወዳለሁ። ልጅን የሚያክል ነገር አምናችሁ ስለምትሰጡን በጣም በጣም በአሰልጣኞቹ ስም በእኔም ስም አመሰግናችኋለሁ። ከዛ በተረፈ ቅድም ሁሉን ነገር ብያለሁ። የመጨረሻ ያው ትልቅ ሰው መርቆን ትልቅ ሰው ተናግሮ ማሳረጊያ ያደርጉልናል። የኤስኤፍኤንኤ ፕሬዝዳንት ጸሐፊ፣ የኢትዮ ስታር መስራች ፕሬዝዳንት እንዲሁም የኢትዮጵያ አሶሲዬሽን ፕሬዝዳንት የነበሩትን ታላቅ ወንድሜም አባቴም በምክርም ከጎኔ ሆነው ሁሌ የሚያግዙኝን አቶ ሽመልስን ወደ መድረክ ጋብዝና በአቶ ሽመልስ ንግግር የዛሬ ፕሮግራማችንን እንጨርሳለን። ጋሽ ሽመልስን ወደ መድረክ ጋብዛለሁ። እንደምን አረፈዳችሁ። በጣም ትልቅ አሹን በጣም አመሰግናለሁኝ ለሰጠኝ ማስተዋወቅ። በመጀመሪያ በዚህ ስብስብ ታሪካዊ በሆነ ስብስብ ላይ በመካከላችሁ በመገኘቴ የተሰማኝ ክብርና ደስታ ታላቅ ነው። ወደ ዛሬው ከመምጣቴ በፊት አሹ ቅድም ስላደረገው ወደኋላ ከ40 ዓመት በፊት ይዤ ያለውን ታሪክ አያይዤ እስካሁን ያለውን ለመጣጣም እፈልጋለሁ። የኢትዮ ስታር ስፖርት ክለብ ከተቋቋመ 40 ዓመቱ ነው። አሁንም ከ40 ዓመት በኋላ አንድ ትውልድ ተሻግሮ እኛ ለአሹ ባለሙያው እውቀቱ ልምዱ ያለው አሁን ወጣቶችን በአዲስ መልክ በስነ ምግባር አንጾ እየገነባልን ነው። ለዛም ኩራት ይሰማናል። ከአንድ ትውልድ ወደ ሌላ ትውልድ የተሻጋገረ ክለብ ነው። በዛሬው ዝግጅት ላይ የአሸናፊ ስፖርት ሶከር አካዳሚ እንደምታወቁት እናንተ ወላጆቹ በቅርበት ስለምታውቁት ለእናንተ ታሪክ መናገር ለቀባሪው አረዳል። ታሪክ አሹ የሚሰራው ስራ አንድ ትውልድ እየገነባ ነው። ኳሱ ብቻ ሳይሆን ህፃናቶችን በስነ ምግባር አንጾ ወደፊት ጥሩ ዜጋ የሚሆኑ ታሪካዊ የሆነ ስራ እየሰራልን ነው። ከዛም አልፎ ባለፈው ጊዜ እንዳላችሁት ስዊድን ሄደዋለን። እንደገና በአሁኑ ሰዓት ደግሞ ይህንን ህፃናቶች ስብስብ ይዞ ወደ ኢትዮጵያ ወደ ሀገራቸው እንዲጓዙ ማድረጉ ታላቅ ታሪክ፣ ሁላችንም አትሊስት ጊዜም በታሪክ የሚቀመጥ ስንዘክረው የሚኖር ታላቅ ታሪካዊ ስራ ነውና በሚያደርገው ነገሮች ሁሉ እናንተ ወላጆች ብቻ ሳይሆን አዜ ኮሚኒቲ ሁላችን ተባብረን ከጎኑ ልንቆም ልንደግፈውና ልናመሰግነው ይገባል እና ልክ ለሌሎቻችሁ ለወላጆች የተሰማኝ ደስታ ታላቅ ነው። በቅርበት አብሬ ስለማያው ምን ያህል ጥረትና ድካም እንደሚያደርግ ሁላችሁ ታውቃላችሁ። ስለዚህ በአዜ ኮሚኒቲ ሁላችንም ተባብረን አንዱ ያሰበውን ያቀደው እስከ መጨረሻ እንዲመጣ ልንተባበረው ልንደግፈውና ልናከብረው ይገባል። ስለ አዳማጮችን አመሰግናለሁ። እሺ እጅግ አድርገን እናመሰግናለን። ታዳጊዎች እንግዲህ ወደ አገር ቤት ሲሄዱ በጣም የተሳካ ቆይታ እንዲሆንላቸው በጣም አውሻይን የሚያደርጉበት በተለያዩ አሰልጣኞች የሚታዩበት ትልቅ ነገር ትልቅ ትውስታን የሚጥሩበት ምክንያቱም ይህ ቶርናመንት ካለፈ በኋላ ሲያድጉ የሆነ ቦታ ላይ ደርሰው በጣም የሚያስታውሱ ትልቅ ሚሞሪያቸው እንዲሆን እንመኛለን። ቀደም ሲል አሸናፊ ሲያነሳው ረስቻቸው ነበር። እሺ ቅድም አሸ ሲያወራ ረስቻቸው ነበር። አንጋፋው የስፖርት ጋዜጠኛ አለምሰገድ እዚህ ነው ያለው። አገር ቤት እያለን በሙያችን በደንብ ስበርስ እንተዋወቃለን። ምንኮራባት ኢንተርናሽናል ዋና ዳኛ ትራስ ገብረ ዮሐንስ ከፊት ለፊታችን አለች። በጣም በኢትዮጵያ ደረጃ ኢትዮጵያን ያስጠሩ በትልልቅ ሙያ ላይ ያላችሁ ሁላችሁ
እዚህ ከፊት ለፊት የምትገኙ ሁላችሁ እንኳን ደህና መጣችሁ። ልጆቻችሁ ታዳጊዎቻችሁ እንዲቀናቸው ጥሩ ጊዜ እንዲያሳልፉ እንመኛለን። ያው የመጨረሻ የሚሆነው ታዳጊዎች የፎቶ ፕሮግራም እንዲያደርጉ ነው። በዚሁ እንለያያለን። ዲጄ ኬ ዳይመንድ የመጨረሻ 1-2 ቆንጆ ሙዚቃዎችን ያሰማናል። ታዳጊዎች በዛው ፎቶ እየተነሱ የዛሬው ፕሮግራማችን በዚሁ ተጠናቋል። ታዳጊዎች ከሁሉ መልካም ጊዜ ጥሩ ቆይታ እንዲሆንላችሁ እንመኛለን።